እንደው ባፋችን በጎ ነገር ተናግረን ማናውቅ ብዙዎች እኮ አለን። አይምሮአችን በጎ ነገር የሌለበት ባዶ የሆነብን ብዙዎች አለን። እስከ መቼ ነው በጎ ነገር ተለይቶን የምንኖረው? እስከ መቼ ነው በጎ ነገር ጠምቶን የምንኖረው? እስከ መቼ ድረስ ነው? በፍጹም ሊቆም ይገባል። ይሄ አይምሮአችን ሊለወጥ ይገባል፣ ሊታደስ ይገባል በንስሐ። ለዚህ ደግሞ የወይን ጠጁ ባለቀ ጊዜ ያሳሰበችው ውሃው ተለውጦ የወይን ጠጅ እንዲሆን ያደረገችው ማርያም አታስፈልግም? ታስፈልጋለች። ለዛም ነው ማርያም የምንላት። ማርያም ሰአሊ ለነ የምንላት። ለምኝልን የምንላት። ይህን በማስተዋል ምንድነው የምትለምንልን? ለምና ምንድነው የምትሞላልን የምታስፈጽምልን የሚለውን በደንብ እያወቀን የጎደለንን በደንብ እያወቀን ሙዩ ብንላት እውነት የንስሐ ሕይወታችን ልውጥ ብሎ ተስተካክሎ ሙሉ ሰዎች ሆነን የዛሬ ዓመት እንድንገኝ ድንግል ሆይ አሳስቢ ብንላት ትልቁ የሚያሳስበው ይሄ ነው። ሊባል የሚገባው ይሄ ነው። ፍቅርኪ አልቦሙ እንድትልልን ማሳሰብ ይገባል። በእውነት ኢትዮጵያውያን ፍቅር ጎሏቸዋል። ጸብ በዝቶባቸዋል። ልጄ ወይንኪ አልቦሙ ባልኩ ጊዜ የወይን ጠጅ እኮ የላቸውም ባልኩ ጊዜ ጋኖቹን ውሃ አስሞልተህ ውሃውን ወደ ወይን ጠጅ ቀይረህ የሰርግ ቤቱን ድባብ እንደቀየርከው ሁሉ ኢትዮጵያውያን በዚህ ወቅት ፍቅር እኮ አልቆባቸዋል። ስለዚህ በእያንዳንዱ ኢትዮጵያዊ ልብ ፍቅርን ሙላ፣ ፍቅርን ዝራ ብላ ብታሳስብ አይሻለንም? አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ለምንድን ነው ዛሬ ይህን ማነሳው? ለምሳሌ ዛሬ በዓሉ የማን በዓል ነው? ዓመት በዓሉ የማን ነው? የራጉኤል። የዓመት በዓሉ የማን ነው? ብዙዎቻችን አለባበሳችንን እየራቅን ሌላ ስንመስል ከሌሎች ጋር ስንመሳሰል፣ በአንጻሩ ደግሞ በዚህ ሳምንት የተደረገውን ሳልጠቅስ አላልፍም። በጣም እጅግ የሚያሳፍርና የሚያዋርድ የእኛን ልብስ ለብሰው የማይገባ ቦታ ላይ መገኘት። ቅዱስ አባታችን በዚህ ሳምንት ውስጥ ቀሚስ የለበሰ መስቀል የያዘ ቆብ ያጠለቀ መንፈሳዊ መነኮስ የሚመስል በግብሩ ደግሞ ቤተ ክርስቲያኒቱን የማይወክል ጫት እየቃመ ነው የተያዘ። ቅባ ቅዱስ ይቀባል፣ ጫት ይቅማል፣ በመስቀሉ ይባርካል። አላፊ አግዳሚው ሌላ ተቃውሞ ያለው ይስቃል፣ ይሳለቃል። የኛ ምእመናን ያለቅሳሉ፣ ይሸማቀቃሉ። ሌላው በሌላ መልኩ እዚህ ዘመን ላይ ደርሰናል። በብዙ የሚቆጠሩ ሰባኪያን ያሏት ቤተ ክርስቲያን ይህንን ማየት ይህንን መስማት የመርዶ ነው፣ የሞትም ሞት ነው። ታሪካዊው ዋቢ ሸበሌ ሆቴል ለሚድሮክ ኢንቨስትመንት ግሩፕ መሸጡ ተረጋግጧል። በአጼ ኃይለሥላሴ ዘመነ መንግስት በ1960 ዓ.ም ተገንብቶ ስራ የጀመረውና ለልዑል መኮንን ልጆች መተዳደሪያ እንዲሆን የተሰጠው ዋቢ ሸበሌ አሁን በአዲስ መልክ ሊታደስ ነው። የሚድሮክ ዋና ስራ አስፈጻሚ አቶ ጀማል አህመድ እና ልዑል ባዕደ ማርያም መኮንን ስምምነቱን ተፈራርመውታል። ሆቴሉ ኢትዮጵያ ለምታስተናግደው 32ኛው የአየር ንብረት ለውጥ ጉባኤ ዝግጁ እንዲሆን በቅንጡ ማሪዮት አውቶግራፊ ኮሌክሽን ደረጃ እንደሚታደስም ታውቋል። በዚህ ጉዳይ ላይ የእናንተ አስተያየት ምንድነው? ሐሳብና አስተያየቶቻችሁን ኮሜንት ላይ አሳውቁኝ። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁንም እንዳትረሱ። ትንቢት አልታያችሁም? እስካሁን ስለኔ አልታያችሁ?
ማስተር አብነትን በጸሎት አድኑና እናወራለን። በቃ እንደዚህ ቀለል አድርገው አይደል? ይሄን ቀርጻችሁ አድርሱልኝ ፕሊዝ። ለምድረ ቀዳዳ ፓስተር አድርሱልኝ። ማስተር አብነት ጴንጤ ነው። ማስተር አብነት እውነተኛን የታመመው አልዋሸም። አዳራሽ ሄዶ ድራማ የሚሰራ ልጅ አይደለም። ማስተር አብነት ደግ ወንድማችን ታሟል። ነቢያት፣ ፕሮፌት፣ ፕሪጃንካ የእግዚአብሔር ሰው የምን ሰው የምትሉት የጠንቋይ ማዕት እናንተ ቤት አለ። የጠንቋይ ማዕት ለሚሳይ ወሞርታ የጠንቋይና የውሸታ ማዕት እናንተ ቤት መልቷል። ማስተር አብነትን ጸሎት አድርጋችሁ አትፈውሱም እንዴ? ሌላም ትጠራላችሁ። ያልታመመው ቤተ ክርስቲያን ቸርች ውስጥ ብዙ ሰው ይጠራል አደለ? የታመመው ማስተር አብነት በጌታ የሆነ ወንድምን በጸሎት እንዴት አታድኑት? ይሄን ጠይቁ። ክርስቲያን የሆናችሁ ወንድምና እህቶቻቸው በቅድስና የተቀባ የለም። ዳስዋይ በቅድስና የተቀባ ቢኖር ማስተር አብነትን ወዲያው ለእግዚአብሔር ነግሮ ፍውስ ወንድማችንን ጸልዩለት። እውነተኛ ክርስቲያኖች ጸልዩለት። ሌሎቹ ፓስተሮች ግን ይህን አያደርጉት። ነቢያት ብሎ ራሱን ሲጠራ የሚውል ሌባ ይህን አያደርግ። እውነቱን ግን ሰው ተኝቷል፣ አልነቃም። አበሻ ድሃ ስለሆነ ሃይማኖት የሚያድነው መስሎት ሲንፈራፈር ይውላል። ቴዲ ከብዙ ሃይማኖቶች ጋር ውይይት አድርጋል። ሴት አንተ ቤት ጋብዘ ኦንሊ ጂሰስ፣ ኦርቶዶክስ፣ ሙስሊም፣ ጴንጤ መጥቷል አንተ ጋር። በጣም ስትሰማ ልብን የማረከና እስቲል ነው ልብን የያዘ ይሄ እውነት ደግሞ ቢነገረኝ የምትለው የትኛው እውነት ነው? ከነዚህ ሶስቱ ቤተ እምነቶች ከነገሩ እውነት በዋነኛነት ያወያዩዋቸው በተደጋጋሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እና የፕሮቴስታንት እነሱን ነው። ሁለቱም የየራሳቸው እውነት አላቸው። ይሄኛው ነው ምለው ነገር የለም። ግን ካየሁት ኤክሰፕት ከአንዱ በስተቀር በትህትና ወይም ደግሞ እንደ እምነቱ ተከታዮች ሆነው ታዘው ታላላቆች የሆነው የሃይማኖት ሰዎች ሆነው ከማየው ከስነ ምግባር ማን ማረከ ብትልኝ ምንም ይሄ መሽንገላ አይደለም፣ ምን አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎች በጣም ብዙ ጊዜ ተናግረዋል። በጣም ከባዱን ነገር ማንም ሊያስበው የማይችለውን ነገር ቀላል እንዲሆንልኝ አድርገውኛል ብዬ አስባለሁ። እሺ አሁን እኔ ስለ ሰባኪዎች ዲሲፕሊንና የጸባይ ማረሚያ ማሻሻያ አይደለም የጠየቅኩ እውነታቸው የትኛው ነው? ወደ መንፈሳዊ ዓለም ሁለቱም የራሳቸው እውነት አላቸው። ሁለቱም እውነታቸው የራሳቸው እውነት አላቸው እኮ። ልብህን የያዘው እውነት የቱ ነው እንጂ የሰዎችን ባህሪ ንገረኝ አላልኩም። ልብህን የያዘው እውነት ትምህርት እነግርሃለሁ። አሁን ለጊዜው ስላልመረጥኩኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚገርም እውነት አይቻለሁ። ሽንገላ ምናምን ሳይሆን የሚገርም እውነት አስተምሮ አይቻለሁ። ከፕሮቴስታንት እምነት ተከታዮች የሚገርም አስተምሮ አይቻለሁ። እሺ በጣም የሚገርም። ስለዚህ ወደፊት ሃይማኖቴን ስወስን ደግሞ ይፋ አድርጋለሁ። እሺ ኤርሚያስ ገድልሽን ሸቂ 10 ዓመት ሸቅል እንጀራ ኦርቶዶክስ ናት። ማን ነው እንጀራ? ትዝታው እንጀራ ኦርቶዶክስ ናት። በደንብ እንጀራን የምትበላው በኦርቶዶክስ ነው። ዩቲዩብ በወንጌል አይደለም። እዩ ኦርቶዶክስን ስትል ነው የምትውለው። ገደል ስትል ነው የምትውለው። ምንም ወንጌል አትሰብኩ። ያስገባሉ ከኦርቶዶክስን አዳምጠኝ፣ እኩል አታውራ ከኔ ጋር አወርዳሃለሁ፣ ሚውት አረጋለሁ፣ አዳምጠኝ፣ እኔ ነኝ የማውቀው ነው። ይሄ ለክርስትና ምንም ጥቅም የለው። የኦርቶዶክስ የሆነን ነገር በሙሉ ተቃውማ፣ አንተ ግን እዚህ ታመሰግንበታለህ። እየዋሸውን አንተ ስታመሰግንበት ጽድቅ ነው። ኦርቶዶክስ ስታረገው ክፋት። የእናንተን ነቢያቶች የሚሰግዱላቸው ሰዎች አሉ። አንተ የፓስተርን ቅባት ህይወት ነው እያልክ የአንተ ዱላ እየሸክ ኦርቶዶክስን ብቻ በመናገር ህይወትን የመራ 10 ዓመት ሙሉ ወንጌል ሳይሆን ኦርቶዶክስን መቀጥቀጥ ብቻ ወንጌል የመሰለ ክርስትና አይደለም። ስለ ክርስቶስ መቼ ተነግሮ አለቀና?
ስለ ክርስቶስ ዘላለማዊ አምላክ ስላዳነኝ መቼ ተናግረን ጨረስንና? ሁልጊዜ ኦርቶዶክስ ላይ የሚሰነዘረው ነገር ብጠብቅ የሚቆም ነገር የለው። ብጠብቅ የሚቆም ነገር የለው። የሚያባራ ነገር የለው። ቂመኞች ናቸው፣ መርዘኞች ናቸው። ከነሱ ጋር ካልሆንኩ ፖለቲካ ሊሰሩብህ ነው። ነገርኩ። ስለ ኦርቶዶክስ ተናገርኩትን ጥግ ድረስ ፖስተው ብየዋለው እያልኩ ነው። አሰይደ በእናንተ ጥላቻ ምክንያት በውስጥ ብዙ ዘማሪያና ፓስተሮች ጌታ ኢየሱስ ምስክር ዮኒ ልክ ነው የተናገርከው። መቆሚያ መቀመጫ አሳጥተውናል። ባት አካባቢ ላይ ሆስፒታል ገባ፣ ከሰዓት መሞቱ ተሰማና እዚህ ጋር በጽሁፍ የማሳያችሁ መረጃ ከታማኝ ምንጮች የተጻፈ ነው። ነገር ግን ምናልባት ሰዎች ዝም ብለው ነው የጻፉት ብዬ እንዳላስብ ሰይፉ ፋንታሁን የተናገረውን ነገር ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነፃነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና ሀዘኑ ትንሽ ይለፍና ስለዚህ ጉዳይ እንነጋገራለን። ሆስፒታል ጠዋት ገብቶ የመሞት ጉዳይ በጣም እየበዛ ነው። ከዚህ በፊትም ተናግሬያለሁ። የዶክተር ጥራት የለም፣ የህክምና ችግር አለ እና ደግሞ ሌላ ትሬንድ አለ። ሌላ በደንብ የምንወያይበት ይሆናል። አሁን ቤተሰብ፣ አድናቂ፣ ዘመድ አዝማድ ሀዘን ላይ ነው ያለውና ይለፍና በደንብ እናወራበታለን። ኦኬ። መንሱር ጀማል የተባለው ግለሰብ ሀገር ጥሎ መሸሹን ሰምተናል። ይምጣ ወይስ በዛው ይቅር የምናውቀው ነገር የለም። ነገር ግን ቡርኪና ፋሶ በተባለች ምዕራባዊ አፍሪካ ሀገር ላይ ማረፊያውን እንዳረገ ሰምተናል። ሌላኛው ቻፓ የተባለ ገንዘብ አስተላላፊ ድርጅት አለ። ይሄ ቻፓ የተባለው ገንዘብ አስተላላፊ ድርጅት ንብረትነቱ ናኤል ኃይለማርያም ይባላል። ናኤል ኃይለማርያም ማን ነው የሚለውን ሁለት ጥያቄ። መንሱር ጀማል ለምን አሁን ሸሸ? የቻፓ ባለቤት ናኤል ኃይለማርያም ይባላል። ኃይለማርያም ማን ነው የሚለውን ጥያቄ እንጠይቅና ወደ ዛሬው መርሃ ግብራችን እንለፍ። ፍትህ ሚኒስቴር 10 የገንዘብ አስተላላፊዎችን ከየትኛውም ባንኮች ላይ ያላቸውን የገንዘብ እንቅስቃሴ አግጃለሁ ብሏል። እነዚህ የገንዘብ አስተላላፊ የሚባሉት ፊንቴክ በተባለው እንትን ስር የተቋቋሙ ናቸው። ፊንቴክ እናንተ የምታውቁት እንደዚህ መኪና ምናምን አስመጣለሁ የሚሉት አይደለም። ፊንቴክ ስር ያሉ ገንዘብን ትራንስፈር የሚያደርጉ፣ ፔመንት ፕሮሰስ የሚያደርጉ፣ ሬሚተንስ የሚሰሩ፣ ብድርና ቁጠባን የሚያመቻቹ አካላት ናቸው። አዩት እንዴት ምን የሚያስተላልፉ የትኞቹ እንደሆኑ። ከዚህ ውስጥ ነው እንግዲህ 10ሩን የሂሳብ እንቅስቃሴ አግጃለሁ ብሏል። እነሱም አሪፍ ፔ፣ አዲስ ፔ፣ ፈናን ፔ፣ ላኪ ፔ፣ ስታር ፔ፣ ያጎት ፔ፣ ሳንቲም ፔ፣ ካቻ፣ ቻፓ እና ሲነን ፔ የሚባሉ ድርጅቶች ናቸው። እነዚህ ድርጅቶች እንግዲህ ገንዘብ ያስተላልፋሉ፣ ሞባይል ትራንስፈር ያደርጋሉ፣ ብድርና ቁጠባን ያመቻቻሉ። በዚህም የታክስ ስወራና የመኒ ላውንደሪ ህገወጥ የገንዘብ ዝውውር ውስጥ ሲሳተፉ አግኝቻቸዋለሁ ነው እያለን ያለው። እንግዲህ እነዚህ ድርጅቶች ህገወጥ የገንዘብ ዝውውር ውስጥ የሚሳተፉና ታክስ ስወራ ላይ ከሆኑ ከመንግስት ቁጥጥር ውጪ ነበሩ ማለት ነው። ከብሔራዊ ባንክ ቁጥጥር ውጪ ነበሩ ማለት ነው። ወይንም ደግሞ ብሔራዊ ባንክ አቅም ከነዚህ ያነሰ ነበር ማለት ነው። ስለዚህ እነዚህ አካላት የሀገርን ብሔራዊ ደህንነት ጭምር አደጋ ላይ የሚጥሉበት ሁኔታዎች ይኖራሉ ማለት ነው። ስንላቸው ነበር፣ ከዚህ በፊቱ ስንልባቸው ነበር። ቁጥጥር ያስፈልጋቸዋል።
ቁጥጥር ለማድረግ ደግሞ ቁጥጥር የሚያደርገው አካል ከነዚህ በላይ አቅም ሊኖረው ይገባል። የቴክኖሎጂ አቅም፣ የችሎታ እና የታማኝነት አቅም ሊኖረው ይገባል። እንግዲህ አሁን ላይ ይዣቸዋለሁ እና ቁጥንትን እያደረኩ ምርመራ እያደረግኩባቸው ነው ያለሁት ብሏል። እኛም ያቅማችንን እየተወጣን ያለ ነው። እንዳትረሱ መንሱር ጀማል ለምን አሁን ከሀገር ወጣ? ቻፓ ፔይ ናኤል ኃይለማርያም ይባላል ኮፋውንደሩ። ይሄ የምታዩት ሰው ማለት ነው። ኃይለማርያም ማን ነው የሚለውን የምታውቁ ሰዎች ተባበሩ። ሊቃውንቱ ስታስረግጡ በጣም ደስ የሚል ነው። እርጋታ የተሞላበት እውነትም ስብሐተ እግዚአብሔር። መቼስ ማህሌት ማለት ዘፈን አይደለም አይደል? እንዲህ አይደለም። ጸሎት ነው፣ ምስጋና ነው፣ ምስክርነት ነው። በውስጡ ያለው እግዚአብሔር ጌታ እንደሆነ የባህሪ አምላክ ገዥ እንደሆነ ስቡ ወውዱ ዘሳረረ ኩሎ ዓለም በአሐቲ ቃል ብሎ መመስከር ጌትነቱን መመስከር ነው አይደለ? እንደገና ደግሞ ጸሎት አለበት፣ ምስጋና አለበት። ይሄንን በማስተዋል ማድረግ በጣም ትልቅ ነገር ነውና በጣም ደስ ብሎኛል። በዚሁ ቀጥሉበት። ይሄ ሲሆን ደግሞ ከበሮ የምትይዙትም ማይክ የምትይዙትም ካባዋን ሻሿን ጭምር ማድረግ አይሻልም? አሁን ከበሮ ያስከው አንድ ወንድም የነበርክ፣ አዎ አትመስልም ካህን፣ እንዲያው መምታትህ ነው እንጂ ምን አለ ሻሽ ጥምጥም ብታደርግ፣ ካባ ድርብ ብታደርግ እና ይሄን ተቆጣጠሩ መምህራኑ። በዚህ መልክ ነው፣ በተረጋጋ መንፈስ ነው። ደግሞ ብፁዕ አባታችን እንዳሉት ሻሽ ሳይጠመጥም ይገባል። በማህሌትማ ብዙ ነው የሚታየው። የካባ ለብሶ ይገባል። ካባ ለብሶ ማለት ሻሽ ሳይጠመጥም ዝም ብሎ እንዲሁ በሌጣው ካባውን ብቻ። እንደገና የቅዳሴ ልብስ የቀደሰበትን ልብስ እንደለበሰ ከበሮ ይመታል። ቅዳሴ ክቡር ነው። በክብር ቀድሶ በክብር አስቀምጦ ነው መውጣት ያለበት። እዛ ማህሌት በትክክል ምስጋና ነው። ለማህሌቱ የተዘጋጁ ሰዎች አሉ። ለቅዳሴው የተዘጋጁ ሰዎች አሉ። ቅዳሴ ትልቁ የጸሎታችን ማሳረጊያ ነው። የስጋው ደግሞ ማክበሪያ ነው። ማህሌት ደግሞ ምስጋና የሚቀርብበት ነው። ለእነዚህ የተፈቀደ ልብሶች አሉ። አንዳንዱ ሻሽ ሳይጠመጥም ዝም ብሎ እዛ ማህሌት ላይ ይገኛል። አረ ይሄ አግባብ አይደለም። ስርዓታችን እኮ እየተበላሸ ነው። ስርዓት እንጠብቅ። እነዛ ጥንግ ድርብ ሻሽ በጠመጠሙት ካባ በለበሱት መካከል ዝም ብሎ ገቢውን ለብሶ አውቃለሁ ወይም በድብረት ከበሮ ሲመታ እናየዋለን፣ ሲያሸበሽብ እናየዋለን። ማህሌት እኮ ለማህሌት የተፈቀደ ልብስ አለ። ለማህሌት የተፈቀደ ልብስ ሸማ ወይም ጥንግ ድርብ ይለበሳል፣ ካባ ይለበሳል። ከዚህ ሁሉ ግን ሻሽ አለ። ለዚህ ሁሉ የተፈቀደ ሻሽ አለ። ይሄ ነው። ሌላው ደግሞ ምንድን ነው? እስኪ ደግሞ ወደ ቅኔ ዘረፋው እንሂድ። ቅኔ ሲዘረፍ ድሮ የነበሩት ሊቃውንት አባቶቻችን በቃ ረጋ ባለ ሁኔታ ነው፣ ረጋ ባለ ነው የሚያስደምጡት እንዲደመጥላቸው። አሁን እኮ ፉከራው፣ ዝላዩ የሚናገረው እንዳይደመጥለት ያደርጋል። ሚስጥሩ እንዳይሰማለት ያደርጋል። ለምን? ምንድን ነው የሚያጠፋው? ያን የሰውየው እንቅስቃሴ፣ የሰውየው ዝላይ እብደት ነው የሚመስለው። ይሄ የተከበረ ሙያ ነው። ቅኔ የተከበረ ሙያ ነው። ለማንም አይሰጥም፣ ማንም አያገኘውም። በጥረት በልመና በስቃይ ብዙ በማጥናት ብዙ በመቁጠር የሚገኝ ነው እና ይህን የተከበረ ሙያ ይህን የተከበረ የቅኔ ሙያ ረጋ ባለ እያንዳንዷን ስንኝ ጣል
ጣል እንዲታወቅ እያደረገ ነው መሄድ ያለበት እና ለስርዓታችን እንጠንቀቅለት። አመሰግናለሁ። ብሽሽቁ ይቀራል ብዬ አስባለሁ። ስለዚህ ዘማርያም እና ኤፍሬም ይነጋገራሉ። ኤርምያስ ከማንም ጋር እሱ ፉከራ ብቻ ፉከራ። ያቺ አንዴ ፈለገን ሸውዶታል ነበር። እኔ ፍንዳታ ጴንጤ አልነበር እኮ ይዛኔ ፍንዳታ ጴንጤ ስራውን ሰርቼዋለሁ። ፍንዳታ ጴንጤ ንስሐ ልግባ ዛሬ። ይቅር ይበለኝ ጌታ ሆይ ይቅር በለኝ። የዛኔ ምን ተፈጠረ? አለሳልሼ ፈሌን አመጣኋት። ፈሌ ፍንዳታ ናት እና እችን እየቀረጻችሁ ፈለገ ፍንዳታ ናት አውቃታል። እንዴት እንደሚዘረር አውቃል። እና ከኤርምያስ ጋር ተገናኙ። ቀስ ብለ ወደ ገድል ትሄድበታለን የተባባለው። መጀመሪያ ሲነጋገሩ የነበረው ማስታወቂያውን ማየት ትችላላችሁ፣ ከመጽሐፍ ቅዱስ ብቻ የሚል ነበር። ከመጽሐፍ ቅዱስ ብቻ የሚለውን ነገር በምታዩት መልኩ ያለምንም ችግር ሁለቱም፣ በተለይ እንዲያውም ሞር ፈለገ መርቶ ነበር። ጀለስ ዘውረው ተባለ። ዘውረው ፖለቲካው ይዘውር ተባለ። ከዛ በኋላ ላጥ ብሎ ወደ ገድል ሄደ። እናንተ እስከምታምኑበት ጊዜ ድረስ ይሄኛው ቤተክርስቲያኗ የምትከተለው ስለሆነ ገድል ብሎ ወደ ገድል ገባ። ወደ ገድል ገብቶ ነው ገደል የከተተው። ግን ገድልም ቢሆን ዘማርያም ያውቃል ለምን ገድል ብሽሽቁ ይቀራል ብዬ አስባለሁ። ስለዚህ ዘማርያም እና ኤፍሬም ይነጋገራሉ። ኤርምያስ ከማንም ጋር እሱ ፉከራ ብቻ ፉከራ። ያቺ አንዴ ፈለገን ሸውዶታል ነበር። እኔ ፍንዳታ ጴንጤ አልነበር እኮ ይዛኔ ፍንዳታ ጴንጤ ስራውን ሰርቼዋለሁ። ፍንዳታ ጴንጤ ንስሐ ልግባ ዛሬ። ይቅር ይበለኝ ጌታ ሆይ ይቅር በለኝ። የዛኔ ምን ተፈጠረ? አለሳልሼ ፈሌን አመጣኋት። ፈሌ ፍንዳታ ናት እና እችን እየቀረጻችሁ ፈለገ ፍንዳታ ናት አውቃታል። እንዴት እንደሚዘረር አውቃል። እና ከኤርምያስ ጋር ተገናኙ። ቀስ ብለ ወደ ገድል ትሄድበታለን የተባባለው። መጀመሪያ ሲነጋገሩ የነበረው ማስታወቂያውን ማየት ትችላላችሁ፣ ከመጽሐፍ ቅዱስ ብቻ የሚል ነበር። ከመጽሐፍ ቅዱስ ብቻ የሚለውን ነገር በምታዩት መልኩ ያለምንም ችግር ሁለቱም፣ በተለይ እንዲያውም ሞር ፈለገ መርቶ ነበር። ጀለስ ዘውረው ተባለ። ዘውረው ፖለቲካው ይዘውር ተባለ። ከዛ በኋላ ላጥ ብሎ ወደ ገድል ሄደ። እናንተ እስከምታምኑበት ጊዜ ድረስ ይሄኛው ቤተክርስቲያኗ የምትከተለው ስለሆነ ገድል ብሎ ወደ ገድል ገባ። ወደ ገድል ገብቶ ነው ገደል የከተተው። ግን ገድልም ቢሆን ዘማርያም ያውቃል ለምን ገድል